ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የኦንላይን ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን አስደምጣለን። 118 የኢትዮጵያ ከንቲባዎች በአዲስ አበባ ከተማ አስተዳደር እየተገነቡ ያሉ የልማት ስራዎችን ጎበኙ። ተመራቂ ተማሪዎችን ከመነሻ እስከሚማሩበት የትምህርት ተቋም ለማጓጓዝ በቂ የትራንስፖርት አቅርቦት መኖሩን የፌዴራል ትራንስፖርት ባለስልጣን አስታወቀ። ካናዳ በቀጣይ 3 ዓመታት ውስጥ ከ1.2 ሚሊዮን በላይ ስደተኞችን ወደ ሀገሯ ለማስገባት እቅድ እንዳላት ገለጸች። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆያለሁ። 118 የኢትዮጵያ ከንቲባዎች በአዲስ አበባ ከተማ አስተዳደር እየተገነቡ ያሉ የልማት ስራዎችን ጎበኙ። የኢትዮጵያ ከንቲባዎች ፎረም በአዲስ አበባ ከተማ ውስጥ የተገነቡና እየተገነቡ ያሉ ፕሮጀክቶችን ጎብኝተዋል። በሀገራችን ካሉ ከተሞች የተውጣጡ 118 ከንቲባዎች በአዲስ አበባ ከተማ አስተዳደር እየተሰሩ ያሉ ፕሮጀክቶችን ነው የጎበኙት። በጉብኝቱ ላይ የተገኙት የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ፕሮጀክቶቹ የከተማውን ማህበራዊና ኢኮኖሚያዊ ሁነቶችን የሚቀይሩ ስራዎች ናቸው ብለዋል። ከንቲባዎቹ እንስራ የሸክላ ማዕከልን ጨምሮ ሌሎች ትላልቅ ፕሮጀክቶችን ጎብኝተዋል። ምክትል ከንቲባ ወይዘሮ አዳነች አቤቤ ለከንቲባዎቹ የአዲስ ሆል የስነ ህንጻ ማዕከል፣ የመስቀል አደባባይ ፕሮጀክትና የእንስራ የሸክላ ማዕከልን አስጎብኝተዋል። በእንስራ የሸክላ ማዕከል የተሰሩ ባህላዊ ሸክላዎችን ለከንቲባዎቹ በስጦታ አበርክተዋል። በተመሳሳይ ዜና የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ የኢትዮጵያ የከንቲባዎች ፎረም ቦርድ ሰብሳቢ ሆነው የተመረጡ ሲሆን የቦርዱ ስራ አስፈጻሚዎች 7 አባላት አሉት። በዚሁ መሰረት ወይዘሮ አዳነች አቤቤ የቦርዱ ሰብሳቢ ሆነው ሲመረጡ የሐዋሳ ከተማ አስተዳደር ምክትል ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ደግሞ ምክትል ሰብሳቢ ሆነው ተመርጠዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ደግሞ የቦርዱ ጸሐፊ ሆነው ተመርጠዋል። ተመራቂ ተማሪዎችን ከመነሻ እስከሚማሩበት የትምህርት ተቋም ለማጓጓዝ በቂ የትራንስፖርት አቅርቦት መኖሩን የፌዴራል ትራንስፖርት ባለስልጣን አስታወቀ። ምህረት አንዱ ዓለም ያጠናቀረውን ዘገባ ሀብታሙ አክሊሉ እንደሚከተለው ያቀርበዋል። የሳይንስና ከፍተኛ ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተመራቂ ተማሪዎችን ከጥቅምት 23 እስከ 30 ቀን 2013 ዓ.ም ድረስ ባሉት ቀናት እንዲያስገቡ ውሳኔ ማሳለፉ ይታወሳል። ተቋማቱም ለተመራቂ ተማሪዎች ጥሪ ያደረጉ ሲሆን የፌዴራል የትራንስፖርት ባለስልጣንም ይህንን ከግምት በማስገባት ተማሪዎችን ለማጓጓዝ የሚያስችል የተለየ ዝግጅት ማድረጉን ገልጸዋል። በባለስልጣኑ የህዝብ ትራንስፖርት አገልግሎት ብቃት ማረጋገጫ ዳይሬክተር አቶ ተስፋዬ በላቸው በተለይ ለኢዜአ እንደገለጹት ተመራቂ ተማሪዎች ብቻ መጠራታቸው እንዲሁም የትምህርት ተቋማቱ ለተማሪዎቻቸው ያደረጉት ጥሪ በተለያየ ቀን በመሆኑ የትራንስፖርት እጥረት እንዳይፈጠር ያደርጋል። ቁጥር ሊጨምር ይችላል ብለን እናስባለን። ከተለመደው የትራንስፖርት ተጠቃሚ ህዝብ አሁን እየተጠራ ያለው ተመራቂ ተማሪ ነው። ተመራቂ ተማሪ እንደሚታወቀው ብቻውን ነው የሚሄደው። አካባቢውን ስለሚያውቅ ቁጥሩ በጣም ትንሽ ነው። በዛ ላይ በተመሳሳይ ጊዜ አይደለም ሁሉም ዩኒቨርሲቲ የጠራው ማለት ይቻላል። እነዚህ ምቹ ሁኔታ ፈጥረዋል። የተማሪው ቁጥር እንደሚታወቀው በጣም ጥቂት ነው። ብዙ ችግር ገጥመናል ብለን አሁንም አናስብም። ከገጠመንም የምናስተካክልበት ቅድመ ዝግጅት ስለተደረገ ብዙ የሚያሳስብ አይደለም ማለት ነው። ተማሪዎች እንዳይግሏሉ ሲባል ከመናኸሪያ እስከሚማሩበት ተቋም ድረስ የማጓጓዝ አገልግሎት ትብብርን መሰረት ባደረገ መልኩ እንደሚሰጥም ጠቁመዋል። በነገራችን ላይ አሁን ከመናኸሪያ ተነስተው ወደ ዩኒቨርሲቲ ስፔሲፊካሊ የሚሄዱት ለምሳሌ ከአዲስ አበባ ተነስተው ጅማ የሚሄድ ከሆነ ጅማ ዩኒቨርሲቲ ውስጥ ነው የሚገባው እንጂ ጅማ መናኸሪያ አይደለም የሚራገፉት ተማሪዎች ብቻ ከሆኑ ማለት ነው። የምናደርገው ይሄን ነው። ለተማሪዎቹ ኦፕሬተሩም ተባባሪ ነው። እኛም ያው አስገዳጅ ግብ አይሆንም እያደረግን ያለ ነው። ግን ከተርሚናል ተነስቶ ግቢያቸው ውስጥ እንዲያራግፍ ብዙ ተማሪ ካለ ተማሪው ዩኒቨርሲቲ ግቢ ውስጥ እንዲገባ ቢመሽም እዛ እንዲያስገቡ ተሽከርካሪዎችም ችግር ከገጠማቸው እዛ ዩኒቨርሲቲ ግቢ ውስጥ እንዲያድሩ የማድረግ ነገር አለ። ለትራንስፖርት የሚያሰጋ የጸጥታ ሁኔታ ስለመኖሩ መረጃ አልደረሰንም ያሉት ዳይሬክተሩ ችግር ቢያጋጥም ማንኛውም ተሳፋሪ አገልግሎት ለማግኘት ወደ መናኸሪያ ግቢ ሲመጣ ማስክ ማድረግ ግዴታው ነው። ተሽከርካሪው ሲገባ የግድ ማስክ አድርጎ ነው የሚገባው። ሌላው በዛችኛው ሳይድ የሙቀት ልየታ ይደረጋል። ካናዳ በቀጣይ 3 ዓመታት ውስጥ ከ1.2 ሚሊዮን በላይ ስደተኞችን ወደ ሀገሯ ለማስገባት እቅድ እንዳላት ገለጸች። በካናዳ የስደተኛና ከስደት ተመላሽ ሚኒስትር ማርኮ ሜንዲሲኖ እንደገለጹት ስደተኞችን የምንቀበለው በሀገሪቱ ያለውን የሰው ኃይል እጥረት ለመሙላትና የሀገሪቷን ምጣኔ ሀብት ለማነቃቃት እንደሆነ መግለጻቸውን አልጀዚራ ዘግቧል። ሀገሪቷ ለመውሰድ ያሰበችው እርምጃ የካናዳን የጉልበት ሰራተኛ ፍላጎት ለመሙላትና በኮቪድ-19 ወረርሽኝ ሳቢያ የተዳከመውን ኢኮኖሚ ለማነቃቃት እንደሚያግዝ ዘገባው አመላክቷል።
እንደ አውሮፓውያን አቆጣጠር በ2021 401 ሺህ 2022 ደግሞ 411 ሺህ ዜጎችን እንዲሁም 421 ሺህ ስደተኞችን ደግሞ በ2023 በዘላቂነት ተቀብሎ ለማቋቋም እንደታቀደም ሚኒስትሩ ገልጸዋል። ከኮቪድ-19 ወረርሽኝ በፊትም መንግስት ስደተኞችን በማስገባት ምጣኔ ሀብቱን የማሳደግ እቅድ ይዞ እንደነበር ያስታወሱ ሚኒስትሩ አሁን ደግሞ ትልሙን ለመተግበር ምቹ አጋጣሚ እንደተፈጠረ ተናግረዋል። በካልጋሪ ስኩል ኦፍ ፐብሊክ ፖሊሲ ስደተኛና ከስደት ተመላሽን በተመለከተ ተመራማሪ የሆኑት ሮበርት ፋልኮነር መንግስት በ3 ዓመታት ጊዜ ውስጥ እቅዱን ካሳካ እንደ አውሮፓውያን አቆጣጠር ከ1911 በኋላ ባሉት ዓመታት ውስጥ ትልቁ ስኬት ሆኖ ይመዘገባል ሲሉ በትዊተር ገጻቸው አስፍረዋል። ባለፈው መጋቢት ወር በኮቪድ-19 ወረርሽኝ ሳቢያ ድንበሯን የዘጋችው ካናዳ እንደ አውሮፓውያን አቆጣጠር በ2020 መቀበል ከሚገባ 340 ሺህ ስደተኞች ውስጥ 128 ሺህ የሚጠጉትን ብቻ መቀበሏን አልጀዚራ ዘግቧል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።